ቴዲ ለምን እውነቱን አትናገርም? አሁን ቁርስ እንድበላ ነው የቀሰቀስከኝ? ምስጋና እኔ ጨንቆኛል። ምን ጨነቀ? ቆይ አንተ ቤተሰቦች አያሳዝኑም እንዴ? ቴዲ አንተ መዋሸት አያምርብህም። ምንም ነገር ቢያጋጥመው ለአንተ መናገሩ አይቀርም። የነገረ ነገር አለ እንዴ? አረ ምንም አልነገረኝም። እስቲ ወይ ከክላስ በኋላ ለማነጋገር ሞክራለሁ። ከልጄ ጋር ብሬ ይበላል። ልጄ ብለሽ አትጥሪ። ምን አድርጌ ነው እንደዚህ ያስጠላው? ምንም ይወደድ ነገር አለሽ ገሊላ? አንተ ብቻ እኮ ነው ያለኝ። እንዴት ሆነልሽ? ሁለተኛዋ መኪና ተገኝታለች፣ ግን ጥበቃዋ በጣም ኃይለኛ ነው። እንዴት? ሰውየው ባለስልጣን ነው። አስክሬኑን አይተነዋ እንደዚህ የምትሆነው? እስኪ አስበው። እንዴት ነው አጎቴ ስለመሞቱ እያወቅኩ ስለመሞቱ ለማንም ሰው መናገር እንደማልችል እያወቅኩ እንዴት ነው ነፍሴ የምታርፈው? ሁሉም ነገር ተዘጋጅቷል? አዎ ጋሽ፣ ሌሎችም እንዳሉ ነግራኛለች። አዎ፣ የዚህን አይነት 2 መኪኖች ይቀራሉ። ደሊናና በሌን ይዘውልህ ይመጣሉ። በቃ እሺ፣ አታልቅስ። ወንድሟ እኮ ሞቷል። ማን የሞተው? እምደርስበትን ደውዬ እነግርሃለሁ ብሎኛል ብዬ ነበርኩ። ስልኩን ቢስ ላይ ነው የመጣሁት። ስለ መኪናው ነግረዋል አይደል? አዎ ጋሽ። ከዚህ በኋላ ሁሉም ነገር እሱ ይጨርሳል። ተመልሰህ እዚህ እንዳትመጣ። ቆይ እዚህ ስለመጣው ብቻ ነው እንዲሆን? ራስ አይደለ እንዴ ይሄን ጉዳይ አንተ አስፈጽም ያልከኝ? ነበረ። አሁን ግን ስራህን ጨርሰህ መሄድ ትችላለህ። ብሌንን ካልሆንኩ ምንም ነገር ደስ አይልም ማለት? ወደ አጎቴ ቤት ተመልሰህ መሄድ ትፈልጋለህ? መሄድ ከፈለክ ብቻ ነው የማዝህን ነገር እምቢ ማለት የምትችል። አሁን ፎቶግራፉን አምጣ። ሁለተኛ እዚህ እንዳትመጣ። መሄድ ትችላለህ። አይንህን እንዳላየው። ማን የሞተው? ለምንድን ነው የማትናገሩት? ማን ነው የሞተው? መስፍን ነው። መስፍን አጎቱ ነው ወይ? ታዲያ ካልሞተ የት ሄደ? አዎ እንትን ካልሞተ እኮ ለምን እንደዚህ ስጨነቅ ዝም አለኝ ብሎ ነው። ተጨንቆ ነው። በጥጋቡ አገር አስጨንቆ ጥሎ ለሄደ ሰው ሞተ ብላችሁ ነው የምታሽቃብጡት?
አጎቴ እኮ ነው። ቢሆንስ እልም ያለ ወሮ በላ እኮ ነው። ለምስጋና እኮ ግን ጥሩ አጎት ነበረ። እሱስ ልክ ነህ። አንዳንድ ሰው ጥሎበት የማይረሳ ነገር ያስቀምጥና ሲነሳ ይኖራል። ለምስጋና ያለውን ፍቅር ሳስበው ክፋትነቱን ያስረሳኛል። እንዴ ኧረ እማዬ እንደሱ አይባልም። ለምንድን ነው የማይባለው? ምስጋናና ገሊላን ከመውደድ ውጪ ሌላ የሚወደው ሰው አለ? ድንጋይ ልብ ነው። እንኳን እግዚአብሔር በሄደበት አስቀረው። እውነቱን ስለተናገርኩ ነው የምታለቅሰው? አረ በቃ የተናገርኩት ነገር ካስከፋክ ይቅርታ። አጎቴ ናፍቆኝ ነው። በቃ አይታወቅም፣ ሌላ ቀን እኮ ሊመጣ ይችላል። በመስፍን ናፍቆት ብቻ አይመስለኝም እንደዚህ የምትሆነው። የጠፋው እኮ አጎቴ እኮ ነው። ቢሆንስ ለእህት እንኳን የሄደበትን ቦታ ያልነገረ ጨካኝ አረመኔ አይደል እንዴ? ምንድን ነው የምታካብዱት? እማዬ በፈጠረሽ ድሮም እውነት የሚናገር ሰው አይወደድም። ገሊላም ለዚህ ነው ሽንጧን ገትራ የምትከራከርለት። እንደዚህ ተቃጠለ ባትወጣ ነው የሚገርመኝ። ልጆቹ የሉም እንዴ? መኝታ ቤት ናቸው። ቆይ ልጥራቸው። ሰለሞንስ? ከስንዱ ጋር ውስጥ ሳይሆን አይቀርም። ምን ነው ልጄ፣ መተህራት አታነሳም እንዴ? አልበለም። ለምን? ከፈለክ እዛ አጎት ጋር ተመልሰህ መሄድ ትችላለህ ይለኛል። ለምን ብለህ ከሆነ እንኳን ጠና ጋር ለምን እንጥሮጦስ አትሄድም? ማዝንልህ መሰለህ እንዴ? አንተ ሌላ ሲሆን ብቻ ነው እንደምትበረታው። ምንድን ነው የሚያጋጫችሁ? ለአንቺ ጉዳይ ጋራዥ ሄጄ ታጉት እንዲያውም ሰለሞን ራት አይበላም እንዴ? ከአባቱ ጋር ተጣልቶ አኩርፎ ነው። ምን ነው አባ? አንቺን አይመለከትሽም። ሰለሞን ለምን ራት አትበላም? አንቺን ብትሆኛ ሆነሽ እናንተ ደግሞ ምን መቀበጣችሁ? በሰዓት መታችሁ ራታችሁን አትበሉ እንዴ? ፀጉራችን እየተሰራ ነበር። ምን አይታችሁ ሰሞኑን ደግሞ ፀጉራችሁን የምትጎናጎኑት? ቆይ እዚህ ቤት ውስጥ ፀጉር እንዳትሰሩ አላልኩኝ? እስቲ ተዋቸው፣ ልጆች ናቸው። ልጆች ናችሁ እየተባሉ ነው እኮ ጋጥ ወጡን እያደጉ ለቤተሰቡ የሚያስቸግሩት። በቃ አሁን ራታችሁን ብሉ። ምን ነው ሎሌ፣ ዛሬ ደግሞ ሰላም ተቀረ እንዴ? አንተ ሁሉ ምን አባኩክ? ከእነ ሚስተር መላኩ በላይ ለምስጋና እየተጨነካል መሰለህ? ሲናበሳጨ ሰው እንዴት አባ ስላለው አይመሰክንም። እንዴት ሲያደርጉ እንደነበረ ብታውቁ እንዳትሉ። አይዞህ ሎሌ፣ ጌታቸው ብቻ አይደለም አባት። ምን ቀረብህ?
የልጅ ጉዳይ ነው አይደለ? ምሳቃ አስረስቶ እስከ መምጣት ያደረሰ። እንደዚህ አይነት ልጅ እንደሌለኝ እኮ አስቀድሜ ነገርኩሽ። በጣም እንደተናደድክ ይገባኛል። እንዴት ብቻ? ይሄ ሁሉ ጥፋት ባንተ ስህተት የተፈጠረ ነው። ምስጋና ለማዋረዱ የኔ ስህተት ነው? ለረጅም ጊዜ ያህል ንዴትን እንድትቆጣጠር ሳሳስብ ነበር። ግን አሁን የተፈጠረውን እስቲ ተመልከት። ልጁ ችግሩ ሌላ ነው። ይህን ድርቅና ከየት ነው የመጣው? ምን እንዳደርግ ነው የምትጠብቂው? ሲያጠፋ አባት መቆጣት የለብኝም? ልጃችን አሁን ቤቱ የለም። እንድትመልሰው ፈልጋለሁ። አልችልም። በምንም መልኩ አግባብተህም ይሁን ወደ ቤት የማትመልሰው ከሆነ እውነቴን ነው የምልህ፣ እህል ውሃችን እዚህ ላይ ያበቃል። ማስጠንቀቂያ እየሰጠሽ ነው? ጥፋቱ ያንተ እንደሆነ እየነገርኩ ነው። ራስሽን ለነሱ ባታስቢ ጥሩ ነው። ምን ለማለት ፈልገህ ነው? ቦታ ያልሰጠሽው አንቺ እንጂ እኔ አይደለም። ይህ ልጅ በዚህ ከቀጠለ ቤተሰቦቹን እንደሳበዳቸው ፍራ። ለአንተ የነገረ ነገር አለ? ቶቶ ባለፈው ውስጥ ተጣቅሶ የነበሩትን እንዳላቃል። እባክህ እንደዛ አይደለም። ሲጀመር እኔ ጉዳዩን ባቅ እንዴት ዝም ልል እችላለሁ? እሱን ተው። እኔ የምፈልገው ተረጋግቶ ቤተሰቦቹ እንዳረጋጋ እንጂ ስለ ጉዳዩ ማወቅ አልፈልግም። ቆይ አንተ ተቀይመው ነው? አዎ እኔ ያደላችሁ ነው ይመስለኝ። ኧረ እባክህ እንደዛ አታስብ። ምናልባት እኮ ደህና ልትሆን ትችላለች፣ ቤተሰቡ ላይ ጀርባ እንዲያዞር ያደረገችው። በዚህ ጉዳይ ደህና ልንጠይቃት አይገባም። ማንም ሰው አንተ ቤተሰብ እንድትሳደድ ሊያደርግ አይችልም። ምስጋና ያው ነገር ማለት ይሄን ደግሞ አንተ ታውቃለህ። ባክታሪያ መፍትሄ አልፈልግም እንዴ? እና እሺ ምን እናድርግ? ወይ ካሉን ጣልቀን እንግባ እንዴ? እንዴት?
ምስጋና በመጀመሪያ ተረጋግቶ ራሱን እንዲያገኝ እናደርጋለን። ወይ ደግሞ ካልሆነ ደላ እናገራታለን። ባለፈው ልናናገር ስንል ምን እንደተፈጠረ ረስተው ነው? እና እሺ ጓደኛችን ራሱን ሳያዝም ብለን ነው። እንደዚህማ እንዴት ልትሆን እንችላለን? ግን ከዚህ የተሻለ ሀሳብ መፈለግ አለብን። አንተ ችግርን ስለተናገርከን መፍትሄ ያገኘኸው ለምን እሱን ነገር አታደርገው? እሱ የጨነቀውን ቢናገር ከሱ በላይ ስንት ሰው ነው የሚጨነቀው? ናሽን ሂዳው ለምን አረፈድክ? ብሌንና አባ በጠዋት ወደዚህ ሲመጡ ስላየኋቸው ከነሱ ጋር ላለመምጣት ነው። ደግሞ ምን አደረጉ? ለምንድን ነው ትናንት ምን እንዳለኝ እያወቅሽ በጠዋት የምትጨቀጭ? አንደኛ አሁን ጠዋት አይደለም፣ ሁለተኛ እሰይ ደግ አደረገ። አንቺም? አዎ ምን እንድልህ ጠብቀህ ነበረ? ከዛ ሁሉ በኋላ ተመልሰህ ያው ሆንክ። ቆይ መቼ ነው ጸባይ ነው የምታስተካክለው? ይሄ የጸባይ ጉዳይ አይደለም። ቆይ ለምን ጋራጅ መጣ ብሎ እንደዛ መሳደብ ነበረበት? አዎ ተው፣ ከአባት ጋር ያለህን ነገር በልኩ አድርገው ስለ እምቢ ያልከው አንተ ነህ። ሁላችሁም ቢሆን ያው ናችሁ። ቆይ ወዴት ልትሄድ ነው? ምን ነው የት ልትሄድ ነው? ጭራሽ የሚሄድበትንም መቆጣጠር አማረሽ? ስራ አለብህ፣ የትም መሄድ አትችልም። ምን አለቃ መሆኔን አትርሳሽ። በዛ ላይ ደግሞ 10 የኪስ ገንዘብ እያልክ ትጠይቃለህ አይደል? ሳይሰሩ የኪስ ገንዘብ የለም። ባልሰራስ? ለጋሼ መናገር ነው ቀላል። ድጋሚ ልታስባሪ? እኔ ሳልሆን ያስባረርኩ ራስህ ነው የተባረርከው። ያኔም እንደዛ ነበር የተባለው፣ ግን ዋናዋ ምክንያት አንቺ ነበርሽ እኮ። እኔ? አዎ፣ ያ አጭበርባሪ ሌባ ያንቺ አብሮ አደግ እንጂ የኔ አይደለም። ጭራሽ ባንተን ብሶ ትደነፋለህ እንዴ? ቆይ መስፍን አስሙ ሲያንገላታኝ አንተ የት ነበርክ? ደውል ስራ። ሰሞኑን ምን ነው ስልክ አበዛሽ? አይ ምንም። አዲስ ሰው ጠበሽ ወይ መጥበስ? አንቺ ደልቶሻል ብለኝ። መቼም ምስጋና አይሆንም አይደል? ኧረ አይደለም። ምን ነው? አይ ከመላኩ ቤተሰብ ጋር መነካካት አያስፈልግም። ከባድ ቤተሰብ ነው። ለነገሩ ስልክና ስራም አንድ ላይ ሄድ። ምን ነው? የመስፍን መፈክር እንዴት ትዝ አለሽ ብዬ ነው። እሱ እኮ መጥፎ ሰው ቢሆንም አንዳንድ ጥሩ ነገሮች ነበሩት። ተሳካ። በሚገርም ስልት በአጭር ደቂቃ ውስጥ አልተቻለችው። ዛሬ ይህንን ድል ማጣጣም ይኖርብናል። ጥሩ መጠጥና ምግብ እንድታዘጋጅ ለስንዱ እነግራታለሁ። ሶስቱንም ስንጨርስ አይሻልም? አዎ ጋሼ ስንጨርስ ይሻላል። አይ አይሆንም። እሺ ጋሼ በኋላ ሰለብሬት እናደርጋለን። አሁን ግን መሄድ አለብኝ። ቲጂ የኔ ጀግና፣ ምን ነው የተፈጠረው? አዲስ ቦይፍሬንድ ይዛለች መሰለኝ። ስልኳ 10 ነው የሚጠራው። ከቻልሽ ወደኋላ እንዳልመለሰልሽ። እየሄድክ እኮ አይደለም። ከቤተሰብ ተለያይቶ ወደፊት መሄድ የሚባል ነገር የለም። እየመከርሽ ነው?
እየመከርኩ ሳይሆን የሚጠቅምህን እየነገርኩ። ገሊና፣ እኔም መጥቀም የምትፈልግ ከሆነ ብር አበድሪኝ። ለምን? እትዬ ዘውዴ ከዚህ በላይ ስትቸገር ማየት አልፈልግም። መቼም ድጋሚ ለመጥፋት እያሰብክ አይደለም አይደል? በቃ በእናትሽ ተረጅኝ ገሊና። እሺ፣ ግን ብድር ነው። እኔም እርዳታሽን አልፈልግም። በሽታ ምን እንደሆነ አላውቅም፣ ግን በሽታን ቶሎ ሕክምና ወደ ቤት ተመለስ። እየፈለጥናት ነው? ተሞዳንዶ እየፈለጠች ነው። የጠየቀ ሰው አለ? መቼም ይህን ፋራ ጠብሰሿል። መቼ ነው ማጫወት የጀመርከው? ስራ ጠፋ እባክሽ። ገንዘብ የሚሰጥ ሰው የለም። ይቅናሽ። እና ውቤ በረሃና ጉድ ሰራ። ድባቡ እስካሁን ድረስ ይታወሰኛል። ገሊና ወሳኝ ሰው ተቀላቀይ ነው። ግብዣውን ተቀላቀያ። ልጆቹ ብርጭቆ እንዳያመጡ ንገራቸው እስኪ። ስለ ውቤ በረሃ እየነገረኝ ነበር። ምንድን ነው? እማን እዛን የጠበስኳት አለ። የት ውቤ በረሃ? ስትጨፍር አይተሃት ነው? አረ በቦክስ ነው ጠባ ያረጋል። ምን መታት? አንዱ ሲተነኩሳት አየሁትና ያው እኔ እንግዲህ ሴትን ሲተናኮሱ አይመቸኝም አይደለ? ምን ነው አልኩት። እንደነበር ሄድኩኝና በቦክስ ጠበረኩት። አይነ ስሙን አጠፋሁት። በመጨረሻ እንዴ አንተ ምን አግብተው ነው ለኔ የምትከላከለው ብላ አታበትብኝ? እማ ግን ፌሚኒስት ነበረች ማለት ነው። ምን ይሄን ቃል ደጋገማችሁት? ምን ነው አብራቸው ፈታትልም? አርፈ ስራህን ስራ። የፈረንጅ አረቄ ያልቋል እና ስቶር ነው ያለው። እና ምን አባክ ላድርግ? ቁልፍ you